ባሏን ስትከታተል የቆየችው ድሪን በመጨረሻም ጥግ ላይ ተደብቃ በማታምነው ሁኔታ እውነታውን ትሰማለች። ባሏ ከቀድሞ ሚስቱ ጋር ተገናኝቶ ድጋሚ እንዲታረቁ እየለመናት መሆኑን ስትረዳ የቀድሞ እምነቷ ሁሉ ይፈርሳል። የህይወቱ ብቸኛ ፍቅር እሷ ብቻ እንደነበረች አምና የነበረ ቢሆንም አሁን ግን በህይወቱ ውስጥ ከልቡ የወደዳት ብቸኛ ሰው እሷ እንዳልነበረች በከፍተኛ ድንጋጤ ትረዳለች። እቅዷን በመቀየር የበቀል እርምጃዋን ለማፋጠን የወሰነችው ድሪን የአሲያንና የቮልካንን ቪዲዮ ከእናቷ ስልክ ወስዳ ከዚያም ይህንን ተንቀሳቃሽ ምስል ተንኮል በተሞላበት ሁኔታ ካቀነባበረችው በኋላ በማህበራዊ ሚዲያ ላይ በሰፊው እንዲሰራጭ ታደርጋለች። በሚቀጥለው ቀን ቪዲዮ ብዙ እይታ አግኝቶ መነጋገሪያ በሚሆንበት ጊዜ እሷ በሰዎች ዘንድ እንደ ምስኪንና እንደ ተበዳይ ሆና በመቅረብ ድራማዋን ትቀጥላለች። አሲያ ያገባ ሰው በማማለልና ያለምንም አፍረት ትከሳታለች። አሲያ ግን ሴራ እየተጎነጎነባት መሆኑን በመረዳት ዲሪን ቀድሞውኑ እውነቱን እንደምታውቅ በመግለጽ ምላሽ ትሰጣለች። ሆኖም ዲሪን ወደ ኋላ ለመመለስ ፈቃደኛ ስላልሆነች ትቀጥላለች። እንዲያውም የአሲያን ያለፈ ታሪክ በማንሳት ትከራከራለች። የልጇን የማሳደግ መብት ለማግኘት ስትል ቮልካንን በሐሰት ከሳ ወደ እስር ቤት እንዳስገባችው ትገልጻለች። ታሪኩ ሲቀጥልም አሊ በእሷ አይነት እናት ሊያፈር ይገባል እስከ ማለት ትደርሳለች። በዚህም የተቆጣችው አሲያ ዲሪንን ፊቷን በኃይል በጥፊ ትመታታለች። ያ የቅሌት ቪዲዮ ትልቅ ተጽዕኖ ያለው ሲሆን የአሲያን የግል ህይወቷን ያመሰቃቅሏል። ሆስፒታሉን በተፈጠረው ነገር ምክንያት ከአሁን በኋላ ስራዋን ለመቀጠል ብቁ እንዳልሆነች ወስኗል። የሆስፒታሉ ምክትል ዳይሬክተርም ጉዳዩን በጥንቃቄ ከመረመሩ በኋላ እሷን ከኃላፊነት ለማንሳት ውሳኔ ያስተላልፋል። ይህ በእንዲህ እንዳለ ቮልካን የተፈጠረውን ቅሌት በኮምፒውተሩ ላይ በተመለከተ ጊዜ በጣም በመቆጣት አሲያን ፊት ለፊት ለመጋፈጥ በቁጣ ወደ እሷ ያመራል። ለምን እንዲህ እንዳደረገች በኃይል ይጠይቃታል። አሲያ ግን ወደ ሚስቱ ሄዶ እንዲጠይቅ በመንገር በድፍረት ትመልሰለታለች። በዚህ ጊዜ ቮልካን ቁጣውን በማዋጥ ወደ ቤቱ ይመለሳል። እቤት ሲደርስ ግን ዲሪን በሚያምር ሁኔታ ተኳኩላና ለየት ያለ የእራት ግብዣ አዘጋጅታ ትጠብቀዋለች። ቮልካን ምንም መናገር ሳይጀምር ዲሪን በረጋ መንፈስ አንድ ነገር ለማወቅ እንደጓጓች ትነግረዋለች። ዲሪን ለቮልካን የፍቺን ጉዳይ እንዴት እንደምታደርግ እያሰብክ ነው አይደል ትለዋለች። ቮልካን ግን በድንጋጤና ባለማመን ውስጥ ሆኖ ይመለከታታል። እርሷ በቀል ፍለጋ ምን ያህል ጨካኝ መሆን እንደምትችል እየተገነዘበ ይሄዳል። ዲሪን በቆራጥነት ንግግሯን በመቀጠል ቮልካን ሁሉንም ነገር እንዲያጣ እንደምታረገውና ዳግመኛ ልጁን እንኳን ማየት እንደማይችል በመንገር ታስፈራራዋለች። ቮልካን በከፍተኛ ቁጣ ተሞልቶ የዲሪንን ጉሮሮ ያንቃታል። ነገር ግን ዲሪን ከመፍራት ይልቅ እየሳቀች ታበሳጨዋለች። ደፍሮ እንዲገላትም ትገፋፋዋለች። ይህ ሁኔታ ከ2 ዓመት በፊት አሲያ በቮልካን ላይ የተጠቀመችበትን አይነት ተመሳሳይ ስልት በመሆኑ ቮልካን ይረዳል። በመጨረሻም ቮልካን አንገቷን ለቆ ትቷት ይሄዳል። የዲሪን የበቀል እርምጃ በዚሁ አላበቃም። ያን ምሽት ባለቤቷ ሶፋ ላይ ተኝቶ እያለ በድብቅ ስልኩን ትወስዳለች። በቀጣዩ ቀን መኪናውን ሰርቪስ እንደሚያስደርግ በማመካኘት የባለቤቷን የመኪና ቁልፎች ትቀበለዋለች። በዚህም ዘዴ ተጠቅማ በስልኩ አማካኝነት የጽሑፍ መልእክት ትልካለች። ከዚያም ልጇ የቮልካን ቁጣ ሰለባ እንዳትሆን የሰጋች በማስመሰል ሞግዚቷን ልጃቸውን ወደ እናቷ ቤት እንድትወስድላት ታደርጋለች። በዚህ መሃል ቮልካን የቀድሞ ሚስቱ ከስራዋ መባረሯን በሆስፒታል ውስጥ ሳለ ይረዳል። ይቅርታ ለመጠየቅም በታክሲ ወደ እሷ ቤት ያመራል። አሲያ በቁጭት ተሞልታ ህይወቷ እንዲህ በዝቅጠት ውስጥ የወደቀው በእሱ ምክንያት እንደሆነ በመግለጽ ትቆጣዋለች። እንዲሁም ከእሷ እንዲርቅላት እንደምትፈልግ ትነግረዋለች። ቮልካን ግን ለእሷ ያለውን ስሜት መቆጣጠር እንደማይችል በመግለጽ ሊያቅፋት ይሞክራል። እሷ ግን በኃይል ገፍታ ታስወጣዋለች። ሁለቱ ሰዎች እየተከራከሩ ሳሉ በድንገት ዲሪን ስልክ ትደውላለች። ቮልካን ስልኩን ሲያነሳ ዲሪን ለእርዳታ ስትጮህ ይሰማል። ሆኖም ግን ብዙም ሳይቆዩ ስልኩ በድንገት ይቋረጣል። በዚህም የተደናገጡት አሲያና ቮልካን ወዲያውኑ ለፖሊስ ደውለው ወደ ዲሪን ቤት ፈጥነው ይሄዳሉ። እዚያ ደርሰው የቤቱን በር ገፍተው ሲገቡ ቤቱ በሙሉ ተበላሽቶና ተዘበራርቆ ያገኙታል። እና ሁለቱም ዲሪንና የሱ ሴት ልጅ የትም ሊገኙ አልቻሉም። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ምሽት።